ልብሴ ጭምልቅልቅ እንዳለ እንደዚህ ሆነሽ ነው ምንም ነገር ሳቀየሪ አባትሽ ጋር እንድትሄጂ የምፈልገው አለኝና እንደዛ እንደተጨማለኩኝ አባቴ ጋር ደረሰኝ ማለት ነው። እና መልእክት ንገሪልኝ አለኝ ማለት ይሄ ለሰራኸው ክፍያ ነው ምናምን በይው ምናምን አለኝ። አባትሽ ተናገሪ ምናምን አለኝ ማለት ነው። ስለዚህ አንቺም ታሪኩን ያወቅሽው ከዚህ በኋላ ነው ማለት ነው? አዎ ካደረገኝ በኋላ ያደረገውን ነገር ነግሮኝ ይሄ ላንቺ ባይገባሽም ግን ግዴታ ደግሞ በቀል መመለስ አለብኝ እህቴ ላይ የተፈጸመባትን የተሰራባትን ግፍ መመለስ አለብኝ ምናምን ነገር አለኝና እሸኘኝ ማለት ነው። ከዛ እኔ ደግሞ ማንም እንዳያውቅ ምናምን ብዬ ዝም ብዬ ምንም እንዳልተፈጠረ ጓሯችን ከደረስኩኝ በኋላ ልብሴን ቀይሬ ምናምን በጣም እያመመኝ ገባሁኝ እቤት ገባሁና ከዛ እንጀራ እናቴ በጣም መታችኝ። የትም ስትንዘላዘኝ ምናምን ዲቃላም እንዳታመጭብን ምናምን ነገር ብላ በጣም መታችኝ ማለት ነው። ከዛ አጎቴ ነበረ እሱ ድጋሚ አባቴ ሲመጣ እንዳይመታኝ ምናምን አልኩትና በቃ እኔ ስላልፈለኩኝ መጣሁኝ። እሱን አልፈለኩትም። አባቴን ማዋረድ አልፈልግም። ወንድ ተከትላ ጠፋች አላስብልም። ቤተሰቤ ላይ እንደዚህ አይነት ውርደት አላመጣም። ለዛ ነው የተመለስኩት ብዬ ወደ ቤተሰቦቼ ገባሁ ተመለስኩ። አጎቴ ስለለመነው አባቴ ድጋሚ አልመታኝም ነበር። ግን ከዛ በኋላ ለኔ ጥሩ አልነበረም። ሀገሩ ጥሩ አልነበረም። ማህበረሰቡ፣ ጎረቤቱ ለኔ የነበረው አመለካከት ጥሩ አልነበረም። በቃ ሁሉም ጭራሽ ከነበረው ነገር ነበር ህይወቴ በጣም የከበደው። በፊት ከነበረው ነገር እንጀራ እናቴ ታሰቃየኝ ከነበረው ነገር በጣም ባሰ። በቃ መገለሌ በሁሉም ሰው ዘንድ እንደ ባለጌ መታየቴ፣ መሰደቤ ምናምን በቃ ሁሉም ነገር እንደዛ ቀጠለ። ታዲያ እንዴት አለፍሻቸው?